እኔ ሙሉ ስትሪሙን አላየሁትም ግን በጣም ሰው እየሳቀ ፖስት ሲያደርግ ሳቃችሁ ነው እያሳቀኝ ያለውና ኡልጳታስን ነው ጦርጳኔውስ ያቀጠስን ነው ትላንትና አዲስ አበባ ስፔድ ስትሪም ያቀጠስን ውሻታ ውፍ ውፍ ያቀጠን እሹ ስፒድ በሶስት ምክንያቶች በወንዶች ጉዳይ አባላት ተገሏል። አንደኛው ምክንያት ከሚስ ኢትዮጵያ ጋር ዴት ለማድረግ ሞክሯል። እሱ ከማህበሩ ቢገለል ማለት ነው ያቺን የመሰለች ለግላጋ ሴት ጉዴት አድርጎ ተባረዋል። ቀጣይ ሳምንት እሑድ በኢትዮጵያ ማንም ሰው ቤት እንዳይቀር ሁሉም ወደ ውጪ ይውጣ፣ ጸበል በፕሌን ይረጭልን። የምሬ ነው። ሁሉም ወደ ውጪ ይውጣ፣ በቤቱ ማንም ሰው እንዳይቀር፣ ምግብ እንዳይበላ በጠዋቱ በፕሌን ወይ ብቻ በሆነ ነገር ጸበል ሁሉም ይጠመቅ። We are here in Ethiopia. Nightlife of Ethiopia. This is insane. Oh my gosh, yo. Back for a second. Holy crap, that looks crazy. Holy guacamole, bro. እናንተ እዚህ አይሾ ስፒድ ምናምን ትላላችሁ። ፍቅር ሲይዝም ወደ ሀገር ይልግባ ለምኑልኝ እያለ ነው። ይሄኛው ሰውዬ ማለት ነው የስፒድ አስጎብኚዎች ናቸው ስትሪም ላይ። ይሄኛው ኢትዮጵያን አስጎብኚ ነው፣ ይሄኛው የግብጽ አስጎብኚ ነው የነበሩ ዛሬ ማለት ነው ያስጎብኚ ነው የግብጽ። ይሄ የኢትዮጵያ አስጎብኚ ኢትዮጵያዊ ነው። ኢትዮጵያን በስነ ስርዓት እንግዲህ አመስግነው በጣም አመስግነው አለ በስነ ስርዓት ያስጎብኚ ሰው። ይሄ የግብጽ አስጎብኚ አይ ቲንክ ግን ዛሬ ነው ግብጽን ራሱ ያያት የሚመስል። ምክንያቱም አብሮ ከስፒድ ጋር እየጎበኘ ነበር። ሌላ ሰው ነው የሚነግራችሁ፣ የሚያውቁት ታሪክ የለም። ዝም ብሎ ያል ይስቃል። ስፒድ የሆነ ጭቃ ውስጥ ገብቶ ወድቆ ከእንትን ላይ ወድቆ እጁ ተፍቆ ዶክተር ነኝ አይዞህ ሺታፕን ሲሏል እንደ ኖርማል ማለት ነው ሊገሉት ብሎ አረ በሰማ ኦሬዲ ይሄን ሰውዬ እያመሰገነው ነበረ። አይ ቲንክ አሁን ደግሞ የዚህኛው ሺቲ መሆን ጋይስ ስፒድ ግን በዚህ ልክ በራሳችን ባህል በመዝለል አሸንፎን ይሄዳል። ተመልከቱ። I took a video as a drone shot of on top of Addis Ababa. Addis looks unbelievable, man. It is such a beautiful town. That Ethiopia stream, that one hit a little different. I won't lie. Beautiful country, beautiful people. አብይ አህመድ በዚህ ጉዳይ ላይ አስባችሁታል? ግን እቺ ከተማውን ያኔ ኃይለ ማርያም ደሳለኝ ቢሆንስ እስካሁን ፕራይም ሚኒስተር ከተማው እንዳለ ጉርጓድ በጉርጓድ ነው እኮ የሚሆነው። መለስ ዜናዊ ቢሆንስ እንዳለ የበርበሬ ማሳ ነበር እኮ ከተማው ይመስለው። ዲዲሲ የስተዴታ ታለው ነገር አይታችሁ በቃ እኮ ዱባይ እኮ ነበር የሚመስለው። What I learned from this stream about Ethiopia, it was never colonized, has the biggest dam in Africa, inventor of coffee. It is beautiful. One might even say has the most beautiful woman in Africa. The way we normally exaggerate Kenya, Atio Kenyan is beautiful. Do you guys see how Ethiopia is beautiful country? Ethiopia is very, very beautiful country. Very, very clean. And I'm super impressed with what I saw. More on the wonderful city of Addis Ababa, which I've already had this conversation before, but I think it's important we keep having this conversation. So I don't know how the Ethiopians managed to make Addis Ababa such a remarkable city, right? When I was watching Speed's stream, bro, I couldn't help but notice how clean the streets were, how wonderful the parks, you know, the greenery and the water, the waterfalls and the street lights. Everything was just so goddamn organized. And that shit bothers me. ቤተሰብ አገራማን ነው ብዬ ዛሬ ስራ ስገባ ከቦሱ አንስቶ እስከ ጥበቃው ማለት ነው የሪስፔክት ማዕት እንዴ ሀገራችሁ እንደዚህ ነው እንዴ የምታምረው እንዴ አንተ እዚህ ምን ታደርጋለህ ይሄን የመሰለ ውብ ሀገር እያለክ እንዴ ምንድነው ምን ተፈጠረ እንዴ ኢትዮጵያን አየናት በአይሾው ስፒድ ላይ ኢትዮጵያን አየን ካልቸሩን ሰውን ባህሉን በቃ ያላየነው ነገር የለም እንዴት ሀገራችሁ እንደሚያምር እንዴ እግዚአብሔር የሪስፔክት ማዕት ማለት ነው ከስራ አስኪያጁ ከቶፕ ከሲኢኦ ጀምሮ ማለት ነው ስራ ቦታ እንደ ዛሬ ደስ ብሎኝ አያውቅም እግዚአብሔር እኔ በፊት ነግራቸዋለሁ አሳያቸዋለሁ ቪዲዮ እነሱ እኛ እዚህ ስፔሻሊ ይሄ ኢሮፕ ኢትዮጵያን ጉዞ ያቋታል እዚህ ግን ወደ አውስትራሊያ ወደ ኒውዚላንድ ምናምን ያለ ሰው ነጮቹ እኛ ራቁታችንን አፍሪካዊ ራቁቱን የሚሄድ ዜጋ ነው የሚመስላቸው በእውነት እና እኔ አዲስ አበባ አሁን ምን እንደምትመስል በቪዲዮ ሳሳያቸው ይስቁብኛል ኤአይ ነው አንተ ኤአይ ሰርተሽ ምናምን ይያሉ ማለት ነው እና
አሁን ግን በዚህ ልጅ አማካኝነት ይሄንን ነገር ሲያዩ ጌታ ሆይ ዛሬ እኔ እዚያ ጋር ስኖር እንደ ዛሬ ደስተኛ ሆኜ አላውቅም። በስራዬ እግዚአብሔር እንደ ዛሬ ደስተኛ ሆኜ አላውቅም። ከተማችን እንደዚህ ውብ አድርጎ በዓለም ደረጃ ኮርተን አምረን ደምቀን እንድታይ ላደረገን ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋና ማስተላለፍ ፈልጋለሁ። እንዲሁም ሳናመሰግን ማለፍ የሌለብንም ክብርት ከንቲባ ወይዘሮ አዳነች አቤቤን ማመስገን ፈልጋለሁ። በዓለም ደረጃ አዲስ አበባ እንደ ስሟ አሸብርቃ ደምቃ እንድትታይ ተደርጓልና ይህ በእውነት ለሁሉም ምስጋና ማስተላለፍ መቻል አለብን። በዓለም ማን ነው ያስተነፈሰው የሚል ኮሜንት ያለውና Yes, I know that this can cause controversies, especially when you say that Nairobi is the capital of Africa. Actually, it's not. Addis Ababa is the capital of Africa. When you go to Addis Ababa, you find the streets are organized, there are walk paths, there are bicycle lanes, the roads are well demarcated, there is street lights. At night, Addis Ababa is like China or Shanghai. It's lit everywhere. Plus again, you look at Ethiopia, when you compare Ethiopia and Kenya, I think Ethiopia is rich in culture in terms of, the food. They have quite a variety in terms of food, the raw meat, a lot of stuff. But again, also you look at even their dressing, their way of dancing, you find even the cultural aspect is very rich. You can't compare that with Kenya. As much as yes, we have cultures in Kenya, as much as yes, we have Nairobi that is being built. Of course, you need to go to Addis Ababa. Go to Addis Ababa. They even have the trams running that are really functional. Go to the international airport, the Bole International Airport, well built. It's very modern. And right now they're building one of the biggest airports in Africa, which by the next 2 to 3 years will be having a bigger airport. And look at even Ethiopian Airline, well established. They are one of the biggest dams in Ethiopia. So Nairobi, as much as yes, and Kenya as a whole, as much as we want to compare ourselves with Ethiopia, I think it's high time you just take a visit to Ethiopia. Ask anyone, or anyone here who's gone to Addis Ababa will tell you that Addis Ababa is far much ahead of Nairobi. And that's a fact. With the well-developed, well-organized, people are disciplined. People are not selling tomatoes in the streets. In the CBD, like in Nairobi, it's been turned to a market. People are selling onions and tomatoes in CBDs of Nairobi. But in Addis Ababa, people are disciplined. So we just need to take some hard lessons here. እሱም ወደ ሀገሩ እኛም ወደ ቀልባችን ተመልሰናል። ለሁላችንም መልካም ቀን ይሁንልን።